አይ ቲና እንግዲህ በገዛ እጇ ነካክታ አባባ መንቅረው ከቤት አስወጧት። ከቤት ከወጣችን በኋላ እሷ ተንኮሏን ግን አልተወችም። በጭራሽ ከምሸነፍ ሞቴን እመርጣለሁ አለች። ከዛ በኋላ እንግዲህ የሆኑ ሰዎች ጋር ደውላ ፊታቸው አልታየም፣ በእርግጥም እርዳታችሁ ያስፈልገኛል አለቻቸው። እነሱም እሺ ችግር የለውም ገንዘብ ነው የምንፈልገው አሏት። እሷም ተስማማች። የሆነ ካፌ ውስጥ ቁጭ ብላ እንግዲህ ቀጠረቻቸው። የእነኛ ሰዎች አስፋልት ስትሻገር አውቀው የገጯት እንዳይመስል። እናም እነ ካሌብ ላይ ለማሳበብ ነው አሳቧ ማለት ነው። እንግዲህ እንዳያችኋት ተዘርራ ነበር አስፋልት ላይ። ከዛም ወስደው ሐኪም ቤት አስተኟት ማለት ነው። ነገር ግን ደግሞ ዘመድ የለሽም ወይ ሰው የለሽም ወይ ስትባል አለኝ ከቤት አባራውኝ ተበሳጭቼ ተከፍቼ እያለቀስኩ ሲሄድ በአጋጣሚ መኪና ገጨኝ ብላ ተናገረች። ፖሊሶቹም ደግሞ እንዴት ይሄ መረጃ ሊሆን ይችላል? ሌላስ የለሽም? ከዛም ተናገረች የውሸት ማስረጃ። ስልክ ቁጥራቸው አለሽ ወይ ተባለች። አዎ አለኝ አለች። የካሌብን ስልክ ቁጥር ሰጠቻቸው ማለት ነው። ደውለው እንግዲህ ጠሩት ሐኪም ቤት። ከዛ በኋላ እንግዲህ መናገር ያለበትን ተናገረ ካሌብ። እሷ አውቃ ያደረገችው ነገር ነው። ማንም ገጭቷት አይደለም። አውቃው መኪና ስርም ሳትገባ አትቀርም እንጂ እሷን ማን ይገጫታል? እሷ ራሷ ሰው ትገጫለች እኮ። እሷ ማለት የተረገመች ሴት ናት። ምንም በቃ እኔ አላቅም ስለ እሷ ምን እንደማወራ አለ ካሌብ። ከዛ በኋላ ምንድን ነው እሱ የተፈጠረው ሲላቸው አባቴን ለመግደል በተከታታይ ጊዜ ሞከረች፣ አልተሳካላትም። እሷ ልትሳካላት ሲላት አሳገተችው፣ እሱም አልተሳካላትም። በመርዝ ቤት ውስጥ ብዙ ጊዜ አሰቃይተናለች። አባቴን ያልሆነ መድኃኒት እየሰጠችው በሽተኛ አድርጋ ለብዙ ዓመታት ተቀምጧል። ይህም አልበቃ ብሏት እንደገና ደግሞ አባዬ ውሃ በብርጭቆ አስቀምጦ መድኃኒት ጨመረችበት። እሱ ግን ካሜራ ቤት ውስጥ አስቀምጦ ስለነበረ እያንዳንድ ነገር የሚደረገውን ነገር እያየ ነው ውጭ ሆኖ። ከዛም እዛው ጋር ተቀምጣ አገኛት። ውሃውን አንስቶ እንኪ ጠጪ፣ ይሄን ውሃ መጠጣት አለብሽ ብሎ ሲሰጣት እምብየው አልጠጣም ብላ እምቢ አለች። ከዛ በኋላ ነው እንግዲህ ችግር የተፈጠረው። አባዬ ሲታገላት እምቢ ብላ ከዛ በኋላ አሁንም ልትገይኝ ነው አይደለ? አሁኑኑ ሻንጣሽን ጠራርገሽ ከዚህ ቤት ውጭልኝ አላት። ከዛም አባዬ እኔ ምን አደረግኩና ነው? ለምንድን ነው እንደዚህ የምታደርገኝ ብላ ስትል እሷም እንግዲህ ያው ከቤቴ እንድትውጭልኝ ይፈልጋለሁ፣ ላይሽ አልፈልግም ለደቂቃ ቤት ውስጥ ብሎ ከቤት ወጣ። እኔ ደግሞ ምንም ማድረግ አልችልም፣ ቤቱ የአባቴ ነው እንጂ የኔ አይደለም። ስለዚህ ምን ማድረግ ነበረብኝ? እስቲ በእኔ ቦታ ሆናችሁ እናንተ ፍረዱ አላቸው ማለት ነው። እነሱም በጣም ያሳዝናል። አንቺስ የምትናገሪው ነገር የለሽም? እኔ ጥፋተኛ በሆነም አጥፍቻለሁ፣ አላጠፋውም አልልም። ይቅርታ አድርጉልኝ ብላቸውም ይቅርታ ሊቀበሉ ዝግጁ አይደሉም። በተደጋጋሚ እኮ ይቅርታ ተደርጎልሻል፣ አንቺ ግን ሁሌ እያስመሰልሽ ከየት እንደምታምጪው ራሱ አላውቅም። የማስመሰል ቆዳ እሱን እየለበሽ ነው ሁልጊዜ በማስመሰል አባቴን ስታሰቃየው የኖርሽው እኔንም ሁላችንንም። ስለዚህ አሁን ደግሞ ይባስ ብለሽ በዚህ መጣሽ። እመኝን ቲና፣ መጨረሻሽ እንደማያምር በዚሁ መረዳት አለብሽ። ካሌብ እንግዲህ በጣም ተናዶ ወደ ቤት ተመልሶ መጣ። ከዛም አባባ የት ሄደ ነው? ምን ሆነ ነው ሲሉት አባዬም ሀይ አባዬ አልሰማህም እንዴ? ኧረ አልሰማሁም። ምንድን ነው የተፈጠረ ነገር አለ እንዴ? ወይዘሮ ቲና በገዛ ፈቃዷ መኪና ስር ገብታ እኮ ሐኪም ቤት ነው ያለችው። በጣም ደስ የሚል ዜና ነው። ደግሞ በዚህ መጣች አያልቅባት እሷ እንደሆነ። ምን አይነት ጉድ ናት አሉ አባባ። ከዛም አረ በጣም ይገርማል እንጂ አባዬ፣ ጭራሽ እሷ እንደ ተበዳይ ሆና እሷ ስታወራ ነበር። ልክኛ እንደ በደልናት፣ እኛ ስናንገላታት እንደኖርን፣ እሷ ተበዳይ እኛ በዳይ ሆነን ተገኘን። በሷ ግን ማንም ሰው ሊያምናት አይችልም። ስለዚህ በደላችንንም ስቃያችንንም የምናውቀው እኛ ብቻ ነን። አሁን ምን ልረዳት እንችላለን? ምን አባቷ ረዳታለሁ? እኔ አሳክማታለሁ መሳከም ያለብኝን። ምክንያቱም ልካፈል ብትልም የምትካፈለው ነገር ስላለ አሳክማታለሁ። ከዛ ውጭ ግን ምንም ላደርግላት አልችልም ብሎ ካሌብ ደመደመ ማለት ነው። ለምን ድፍት አትልም? እስቲ ህመሙ ምን ያክል እንደሚያም ትየው። እኔን እኮ አሰቃይታኛለች።
እንደ ሕፃን ልጅ በጥፊ እየመታችኝ እላይ ላይ እየደፋችብኝ ብዙ ነገር አድርጋኛለች። ስለዚህ ከዚህ በኋላ እኔ ለእሷ አዘኔታ የሚኖረኝ ይመስልሃል የኔ ልጅ? ስለዚህ ተዋት፣ የራሷ ጉዳይ። አንተም የራስህ ህይወት መጀመር አለብህ። አያባዬ እጅ ሰው ከውስጥ የተመንቅራ ካልወጣች እንዴት ነው ህይወት የምጀምረው? ምን አይነት ህይወትስ ነው የምኖረው? ትሁትም ያው ሰላም እያጣች ነው። ይሄ መጥፎ ሰውስ መጥቶ ሰላም እያሳጣት ነው። ደግሞ የሚገርመው ነገር ትሁት የነገረችኝ ጉድ አልሰማህም እኮ አባዬ ሲለው፣ ምንድን ነው ደግሞ ትሁት ምን አለች እንዴ? አባዬ የትሁት ፍቅረኛ ነው ምናምን የተባለው ሰው እኮ እዚህ ቤት ጠበቃ ነኝ ብሎ እየመጣው ሰው ነው። ምን? አዎ አባዬ፣ በምንና እንዴት እዚህ ቤት ሊገባ ግን እንደቻለ አላውቅም። እርግጠኛ ነኛቸው መሰሪ ናት እዚህ ቤት ያመጣችው አሉ አባዬ ማለት ነው። በጣም ተበሳጩ። በጣም ሁሌ እንዴት ነው እሷ ላችን ላይ የምትጫወተው? እኔ እኮ ጠርጥሬ ነበረ፣ የት ነው ማውቀው እያልኩ ነበረ። መነጽር ባያደርግማ በደንብ አውቀው ነበረ። እሱ አልነበረም እንዴ ሊገለኝ የነበረው አሉ ማለት ነው አባባ። ከዛ በኋላ እንግዲህ በጣም ተናደዱ። ትሁትን ጠራት አባዬ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና በገዛ ፍቃዷ ግጮኝ መገጨት አለብኝ ካሳ ፈልጋለሁ ብላ እንግዲህ መኪና ስር ተነጠፈች፣ አስፓልት ላይ ማለት ነው። ከዛ በኋላ እንግዲህ እነሱም አላሳፈሯትም፣ በመኪና ነዳ አደረጓት፣ ድፍት አለች ማለት ነው። ከዛ በኋላ እንግዲህ ሐኪም ቤት አፋፍሰው ወሰዷት። ሰው የለሽም ወይ ዘመድ የለሽም ወይ ቤተሰብ ምናምን ተባለች። ስልክ ቁጥር ሰጠች ካሌብን። ካሌብን ሐኪም ቤት መጣ። ከዛ በኋላ ልክ ካሌብን ስታየው ልክ እንደተጎዳ ሰው ሆኖ ልክ እንደ ብቻ አለ አይደለ እንደዛ ነገር ሆነች። እሱ ደግሞ ምንም አይነት ሀዘኔታ ፊቱ ላይም አልታየበትም። ምክንያቱም አስመሳይ ሰው እንደሆነች ስለሚያውቃት ማለት ነው። ዶክተሮቹም አንደኛዋ ዶክተር ካሌብ ስታናግረው እንዴ ሚስት አይደለችም እንዴ? ነበረች በስም እንጂ በተግባር እንኳ አይደለችም። ምን ማለት ነው ደግሞ እሱ? ከዛም ካሌብ መናገር ያለበትን ነገር ሁሉንም ተናገረ። ዶክተሮቹ አፋቸውን ጭነው ቆመው ቀሩ ማለት ነው እንግዲህ። ከዛ በኋላ አንቺ እኮ ይገባሻል፣ በእንደዚህ መልኩ ባይሆንም ለአንቺ ይገባሻል፣ መማሪያ ይሆንሻል። ምክንያቱም ብዙ ነገር አድርገሻል። እስኪ አሁን እንኳን ወደ ፈጣሪ ተመለሽና ንስሐ ግቢ እስኪ ለሰራሻቸው ወንጀሎች አባቴ ላይ ለያደረሽበት ለእያንዳንዱ ነገር ለገንዘብ ብለሽ እኮ ያላደረግሽው ነገር የለም እዛ ቤት ውስጥ አይደለም። የሚገርመው ነገር ደግሞ አንድም ነገር አላደረግሽም። ምክንያቱም አንቺ ገንዘብሽን ለአጋች ሰጠሽ፣ ለመድኃኒት ታወጫለሽ፣ ለብዙ ነገር አባዬን ለመግደል ግን አንዱም አልተሳካልሽ። ብርሽን እየተበላሽ ቀረሽ እንጂ አባቴ ደግሞ በሰው ሳይሆን በፈጣሪ ጥበቃ ዛሬ ድረስ ደርሷል። የወደፊቱንም ደግሞ እሱ ያቅለታል። እና እኔ ላንቺ ማዝን ቅንጣት ያክል ልብ ይኖረኛል ይመስልሻል እንዴ አላት ካሌብ። ለምን እንደዚህ ትላለህ ካሌብ? እኔ ሚስት አይደለሁም። ዞር በይ አንቺ። ሚስት አይደለሁም ወይ አትበይኝ። እኔ ከአንቺ ጋር ላሳለፍኳቸው ቀናቶች በጣም ጸጸቱ ሊገለኝ ነው። ከእንዳንቺ አይነቱ ጋራ በምን አይነት ቀን እንደተገናኘው እንኳን የማላቅ ሰው ነኝ። ስለዚህ እባክሽን አሁን ምንም ልልሽ አልችልም። አሁን ከዚች አልጋ ላይ እስከምትነሺ ምንም አልልሽም። ከዛ በኋላ ግን የኔና አንቺ ነገር ያበቃል አላት። እሱን መቼም እንዳታስበው፣ መቼም አላደርገውም ማለች። ከዛ በኋላ እንግዲህ ትሁትዬም ፍቅረኛዋ እንግዲህ ያ ተመስገን የሚባል ሰው እንግዲህ ትሁት አሳግተው ነበረ። ትሁትና ኤደን ግን ሰውየው በቀላሉ እጅ የሚሰጥ ሰው አይደለም። አጋቹን እንግዲህ ጉድ ሰርቶት አመለጠ ማለት ነው። በሚያሳዝን ሁኔታ እንግዲህ ሰውየው አመልጧል። ምክንያቱም ልክ ከእንቅልፉ እንደተነሳ ያው ራሱን እንዲስት አድርጎ ነበር እዛ ቦታ የወሰደው። ከዛ በኋላም እንግዲህ ራሱን ሲነቃ እዛን ያየው ምንድን ነው አንተ እንዴት እዚህ ልታመጣኝ ቻልክ? ምን ነው የማትገኝ መስሎ ነበር አይደለ? አሁንማ ነብር እጅ ገብተሃል። አይ ነብር ይሁን። እስኪ ለማንኛውም ቆይ ምን ፈልገህ ነው? የፈለግኩትንማ ታውቃለህ። ያስመለጥክብኝን 1,000,000 ብር 1,000,000 ብር። እሺ እንደራደርና ልስጥ የፈለግከው 1,000,000 ብር ያስመለጥክብኝን። ከዛ በኋላ አደል አለ እሱ። ዞር ሲል እጁን ፍትት አደረገና ቁጭ አለ። ከዛም ይሄ እንግዲህ ዞር ሲል ከኋላ መጣና አንገቱን ብሎ ጣለው። እዛው ረጋግጦ ጥሎት ሄደ። ትሁትና ኤደን እስቲ ጉዱን እንየው እንዴት እንደሆነ ብለው ሲመጡ እንግዲህ ያኛው ተዘርግፎ ሜዳ ላይ ተኝቷል። ታጋቹ ግን የለም አምልጧል።
ይሄ ነው ገበያው። ስለዚህ ትሁትም ችግር ውስጥ ናት። በምንና እንዴት እንደሚጎዳት እንኳ አይታወቅም ነገሩ። ቲና ከዛ ቤት ስለወጣች አሁን እዛ ቤት በምንም ምክንያት ሊመጣ አይችልም። ካሌብም አውቋል። እንግዲህ ካሌብ ማን ነው ፍቅረኛሽ? ልተዋወቀው እፈልጋለሁ። እስኪ ስልክ ቁጥሩን ስጭኝ ትሁት ሲላት፣ እንዴ ካሌብ ታውቀዋለህ እኮ ስትለው፣ እኔ ማለት የት ነው የማውቀው ሲላት፣ እንዴ ታውቀዋለህ ካሌብ ንገሪኝ ትሁት የት ነው የማውቀው ብሎ ሲያፋጥጣት፣ እንግዲህ እሷ አማጠችና ካሌብ ባለፈው እኮ ጠበቃ ነኝ ብሎ የመጣው ሰውዬ ነው። ምን? አዎ እሱ። እንዴ እንዴ በምን እንዴት? ቆይ ለምን ማለቴ እንዴት? ከዛም ካሌብ እንደዚህ ግራ ሲጋባ አባባ መጡ። ምን ሆነሃል የኔ ልጅ ሲለው፣ አይ አባዬ የእኛ ጉድ መች አልቆ ጭራሽ ጠበቃ ነኝ ብሎ የመጣው የትሁት ፍቅረኛ ሆኖ ተገኘ እኮ አባዬ። ምን? አዎ እንዴት? እኔ እኮ አዲስ አልሆነብኝም። እኔ እኮ ፊቱ አዲስ አልሆነብኝም። የት ነው የማውቀው እያልኩኝ ነበረ። እንዴ እንዴ ለካ ያቺ መሰሪ ናታ እዚህ ቤት እንዲገባ ያደረገችው። የቲና ስራ ነው ይሄ፣ የቲና ስራ ነው። ከዛም ትሁትን ጠሮት፣ አባዬ ቆይ እንዴት እዚህ ቤት ሊገባ ቻለ? አባዬ እኔ አላቅም። እዚህ ቤት ያስገባቸው እርግጠኛ ሆኜ የምናገረው ቲና ናት። ከእሷ ጋር ባለፈ ቀን ቆመዋል ብዬ አላልነገርኩህም? ስለዚህ እሷ ነች አሁንም እዚህ ቤት ያመጣችው አለች ትሁት። ወይቺ መሰሪ፣ አረ በምን ቀን ነው እዚህ ቤት የገባችው? እንዴትስ ነው ተነቅላ ከህይወታችን ውስጥ የምትወጣው? አሉ አባባ። እውነት ለመናገር በጣም ተናደዱ። እንግዲህ ትሁትም አሁን ችግር ውስጥ ናት። ትሁት አንቺ አትፍሪ፣ አንቺን በሚያስከፋሽ ሁሉ እኔ ያለሁ ካጠገብሽ፣ ስለዚህ ምንም ነገር እንዳይከፋሽ አላት። ከዛም ትሁቴ ካሌብን ሰረቅ እያደረገች ማየት ጀመረች። ፍቅር ብጤ ነው መሰለኝ አላውቅም። እንግዲህ እንደዛ ነገር አለመናሴ